ሰው እየተዋደደኮ እየወደዳት ሚስቱን እያፈቀራት ሚስቱን እየወደዳት እየተንሰፈሰፈላት እየሳሳላት ልክ እሷም እንደዛ ለባሏ እየተንሰፈሰፈችለት ፍቅሯን ሳትጠግበው እኮ ሞት ይነጥቃቸዋል እኮ። አንቺ በቁሙ ከሞተ ሰውዬ ጋር ምን አታገለሽ? በቃ አያስፈልግም። በቃ እንደዚህ ፍክት ድምቅ ብለሽ እናቴ ህይወት ይቀጥላል ማለት ነው ያለብሽ እናቴ። መኖር እንደሚቻል ማሳየት አለብሽ። ያለ ወንድ መተንፈስ እንደሚቻል ማሳየት አለብሽ። በቃ ያለ ወንድ እንቅልፍ መተኛት እንደሚቻል ማሳየት አለብሽ። ያው እሱ እንግዲህ ያለ ሴት መተንፈስ ስለማይችል ያለ ሴት መተኛት ስለማይችል በቃ እሱ የሚበጀውን መርጧል። ልጇን አትውሰዱባት እንጂ ባሏን 10 ጊዜ ወሰዱት። ምንም የሚፈጥርባት ነገር የለም እናቴ። አመጣ የወለደችው እናቱ ትጨነቅ። አሁን ሩታ የምትጨነቀው አመጣ ለወለደችው ልጇ ነው። በቃ እንደዛ 9 ወር በሆዷ ይዛ በጀርባዋ መተኛት እየናፈቃት ወራቶችን በጎኗ እየተኛች ምቾት ያልነበረበትን የ9 ወር ቀናቶችን ያሳለፈችበት ልጇ ነው የሚጨንቃት እንጂ አምጣ ላልወለደችው ለአብርሃም አባቢ እንደመጣው ተመልሶ ይሄዷል። ቻው አረ ለማን ብለሽ እንዴ ለማን አባቱ ብለሽ ታዝኛለሽ? ጠላትሽ እርር ድብን ማለት ይችላል። እዛ ሄዶ ውሃ ይጠጣ። በቃ ውሃ ይጠጣ ብለሽ የለ ውሃ ጥጥት ያድርግ። በቃ እናቴ ሰላም ሁኝልን። በቃ እውነት ደስተኛ ሁኝልን። አንቺ ምን ፈልገው እሱን ነው ደግሞ። እንዴት አባቱ እንዳማረብሽ ጌታን፣ እንዴት አባቱ እንዳማረብሽ፣ እንዴት ድምቅ እንዳልሽ። በቃ ሰው አይጥልም ጌታዬ ብሏል እኮ ዘማሪ። በዚህ ደረጃ እንደምትበለጪ፣ በዚህ ደረጃ አብርሃም ሩታን እንደሚያፈቅራት፣ አብርሃም ሩታን በሚያፈቅራት ልክ አንቺን ሊያፈቅርሽ እንደማይችል አይነት አይምሮ ወይ አስተሳሰብ ይዘሽ እንዴት ነው ከወንድ ጋር የምትሆኚ? እንዴት ነው መተሽ እንደዚህ የምትዝረከረኪው? የምሬን እኮ ነው። መዝረከረክ እኮ ነው፣ መልከስከስ እኮ ነው። ቀለበት አድርግልኝ እምነት እንዲኖረኝ። እንዴት በአንድ ቀለበት ነው እንዴ እምነትሽ የምታረጋግጪው? ለአንቺ ቀለበት ነው አይደለ? እሱ በ80 ወረቀት እኮ ተፈራርሞ እኮ ታማኝ መሆን አልቻለም። ቀለበት እኮ ዛም አድርጎ ታማኝ መሆን አልቻለም። ምን አይነት ነው አስተሳሰብ ነው ያለሽ? ቆይ አንቺ ወይም ወንዶችን አዳርሰሽ የመጣሽ ነው የሚመስለው። ተስፋ የቆረጠች አይነት ሴት። በቃ ምን አደርጋለሁ ከዚህ በኋላ እንደሆነ ስሜም ጥሩ አይደለም፣ ላይፌም ትክክል አይደለም፣ ላይፌም ተበላሽቷል። ስለዚህ ላይፌንም አበላሽቸዋለሁ። ስለዚህ በቃ ይሄን ልጅ አግብቼ ዝም ብዬ ልኑር የሚል አስተሳሰብ ነው እንጂ ይዘሽ የመጣሽው አፍቅረሽ ወደሽው ምናምን በፍቅር ምናምን እንደሚባለው ሌላ ሰው ወይም አብርሃምና ሩታ እንደጀመሩት አይነት የፍቅር ህይወት አይነት ፍቅር ይዞሽ አይደለም አንቺ። እንደዚህ ሆነሽ ግን አስቢው። እንደዚህ ለምነሽ አስበሽዋል? ሴት ሆነሽ እንደዚህ ለምነሽ ቀለበት ሰርልኝ ሩታ ነገ መታ ልበጠብጠኝ እንችላለች። ሩታ እንዳንቺ የወረደ አይነት አስተሳሰብ ያላት መሰለሽ? ሩታ እንዳንቺ የሰው ትዳር ላይ የምትመጣ አይነት ሴት አረግሻት? አንቺ ነሽ እኮ የተለከሰከሰ ባህሪ ያለሽ። የሰው ትዳር በትነሽ የሰውን ባል ካልወሰድኩ የሚል የሴጣን ጭንቅላት የተገጠመልሽ ሴትዮ እኮ አንቺ ነሽ። ንግግርሽ፣ ወሬሽ፣ ሁሉ ነገርሽ ሩታ። በስማ እኔ አጋንንት ራሱ ከአንቺ ውስጥ ቢጨው ሩታ ብሎ የሚጨው ነው የሚመስለኝ። ጸጉር እዚህ ነው የሚደርሰው። የምሬን ነው የምልህ። እዚህ ጨጓራ ተው በቃ በሽተኛ አርጋ ነው ተብትባ ነው የምታስቀምጥህ። ያለ ምክንያት አልቸኮለችብህም። ብራዘር ተጠንቀቅ አብርሃም። ያንቺ ልብ ውስጥ አብርሃም እስኪገባ ድረስ እሷ አባቴ ታብታ ወፍ ሽባ ያረግሻል። እስከዛ ድረስ ከጠገበሽ በኋላ እንግዲህ በቃ ምንም ማድረግ አልችልም፣ ልብሽ ጠበበብኝ፣ መግባት አልቻልኩም ይልሻል። ከዛ ለቅሶ የየልቲ ነው እናቴ። ሰላም ጤና ይስጥልን ውድ ቤተሰቦች እንደምን ቆያችሁልኝ? ሁሉ ሰላም ሁሉ ሸጋ። እሰይ እንኳን ሁሉ ሰላም ሆነላችሁ። እግዚአብሔር ከክፉ ሊጠብቃችሁ ያሰባችሁትን ሁሉ ፈጣሪ ያሳካላችሁ። ከሀገር ውጭ ያላችሁ እንዲሁ በሰላምና በጤና እንዲሄዳችሁ ልፋታችሁ ፍሬ አፍርቶ ለሀገራችሁ ምድር እግዚአብሔር ያብቃችሁ እያልኩኝ ለዚህ ዩቲዩብ ቻናል አዲስ ሆናችሁ ላይክ፣ ሰብስክራይብ እንዲሁም የደውል ምልክቷን በመጫን ቤተሰብ ሞን ትችላላችሁ። ወዳችኋለሁ። በጣም የምትወዱኝና የምታከብሩኝ ኦዲየንሶቼ፣ ያው የኔን ነገር ማየት የኔን ነገር ደስታ ማየት የምትፈልጉ ሰዎች እናንተን አሳዝኛችኋለሁ። አይ ነው ነገር ግን ላይክ አለ አይደለ ይሄን ነገር መቀጠል አልችልም። እኔ በኔ ህይወት ውስጥ ይሄን ነገር ድጋሚ አክሰፕት አድርጌ ማስቀጠል አልችልም። እኔና አብርሃም አንድ ላይ ሆነን ትዳርን ድጋሚ ለመኖር እኔ መቀበል አልቻልኩኝም። ምክንያቱም ከዚህ በፊት ያሳለፍኳቸው ነገሮች በደንብ አውቃለሁኝና ድጋሚ ከራሴ ጋር መጣላት አልፈለኩኝም። ማለት ለሰዎችም ደስታ ብዬ የራሴን ደስታ ማጣትን አልፈለኩኝም እና ማለት የብዙ ሰዎችን ልብ ላለመስበር ነው እኔ ነገሮችን ወዲያው የተውኩት እንጂ እውነት ለመናገር ብዙ ነገር ለማድረግ አስቤ ነበረ። ግን ደግሞ ዙሪያ ያሉን ሰዎችን ማሰብ አለ። በነገራችን ላይ አንድ ማመን ያለብን ነገር እኔም እንደገና ደግሞ ሌሎችም የሩታ ወዳጅ የሆናችሁ ሰዎች አንድ ማመን ያለባችሁ የሩታ ብቻ ሳይሆን የአብርሃምና የሩታ ወዳጅ የሆናችሁ። ምክንያቱም የሁለቱ አንድነት ነው አይደለ ወደ እነሱ እንድንመጣ ያደረገን። ለየብቻ እናቃቸውም አይደለ ፍቅራቸው የነበራቸው ትጋት የነበራቸው
መለወጥ ብቻ የነበራቸው አብሮነትና ፍቅር ነው አይደል ወደ እነሱ እንድንመጣ ያደረገን። እንደዛም ሆኖ ደግሞ አንድ ማመን ያለብን ነገር ምንድነው በዚህ ትዳር ውስጥ ሩታ ጠብቃ የገባችው ነገር አለ። ከጠበቀችው ይልቅ ያልጠበቀችውን ነገር ነው በእጥፍ እያየች የነበረውና የሆነኛል ይበጀኛል ብላ የገባችበት ትዳር ካሰበችው በተቃራኒ መንገድ እየተጓዘባት ብዙ ነገሮችን ችላ ኖራለች። ማንከደው ጉዳይ ነው። በጣም ብዙ ነገሮችን ለማስተካከል ሄዳለች እንደ ሴት እንደውም ጎበዝና ጠንካራ ናት። ያ ሁሉ መታገሷ ያንን ፍላጎቷን ለትዳሯ ያላትን ቦታ ባሏን ማጣት አለመፈለጓን ከጥፍር ቆሻሻ አልቆጠረውም ማለት ከምንም አልቆጠረውም። ምንም ቦታ አልሰጠውም። እንዲያዝንላት እንኳን አላደረገውም። ያን ነገር ይሄን ያክል ትወደኛለች እንዴ ይሄን ያክል ታፈቅረኛለች እንዴ ለማለት አሁን በቀደም 3 ቀን ነው 4 ቀን ያሳየችው አክሽን ምናምን ነገር አይደለም ለአብርሃም የነበረው። እስከ ዛሬ ድረስ አብራው ስትሆን አብራው ስትቆይ አብራው ስትከርም ይሄ ሁሉ ጊዜያቶችን አብራው ስትቸገር አብራው ስትሰደብ ብቻ ብዙ ነገሮችን የሆነችለት ሚስቱን 3 ቀን ባሳየችው አክሽን ራሱ ተጸጸት ወደድኳት ልጄን ትዳሬን ባልኩኝ ተሸወድኩ ማለት ራሱ አልነበረበትም። ለአብርሃም ሩታ የ3 ቀን ሴት አልነበረችም አይደለ 3 ዓመት አብራው የከረመች ሴት ናት። በነዛ 3 ዓመታት ውስጥ ሩታ አብራው ያሳለፈችው የሆነችለት የሆነላት ነገር ከበቂ በላይ ነበረ። አብርሃም ዝም ብሎ መጥቶ እዚህ በ3 ቀን አምኜሽ ነበር በዚህ ገብቼ ትዳሬን ባልኩኝ ተጸጽቼ ተመልሼ ምናምን ብሎ ድራማ ሰራብን እንጂ እንዳልተጸጸተና እንዳልተመለሰ 100% እርግጠኛ እንድንሆን ያደረገንን ቪዲዮ ከሄርሜላ ጋር ሲሰራ አይተናልና ዋናው ነገር ምንድነው ሩታ አንቺ ካልተሰበርሽ አንቺ ምንም ካልሆንሽ ማለት አንቺ በቃ ይሄን ነገር አምነሽ ከተቀበልሽው እኛም አምነን እንቀበላለን። አንቺ ደስተኛ ከሆንሽ እኛም ደስተኛ ነን። በቃ አንቺ ይሄን ነገር እኔ መወጣት እችላለሁ ከዛ ሀዘን ከዛ ጭንቀት ውስጥ ወጥቻለሁ እኛውን አልፈልገውም ያንን ህይወት ባፍንጫዬ ይውጣ ካልሽ እኛም ባፍንጫችን ይውጣ ምንም ማድረግ አንችልም። በቃ የሷ ህይወት ነው። በግድ ኑሪያ እንላትም በግድ ከአብርሃም ጋር ሆኛ እንላትም። ትዳራቸው ባይፈርስ ደስ ይለን ነበረ። በእንደዚህ አይነት የትዳር መፍረስ የፈለገ ግጭት ውስጥ ሊገቡ ይችላሉ። የፈለገ ነገር ውስጥ ቢገቡ የትዳር መፍረስ ላይ መስማማት የለብንም። በቃ እዛው ራሳቸው ባለትዳራሞቹ ተስማምተው ይፋቱ። እኛ እንዲች ነገር ማዋጣት የለብንም። አንድ ሰው ትዳሩን ፈቶ እንዲሄድ ምክንያቱም የትዳሩ ባለቤት ባልና ሚስቶቹ ናቸው። ስለዚህ ሩታዬ እንኳን አንቺ ቆምሽ እንኳን አንቺ ደስተኛ ሆንሽ እንኳን አንቺ ጠንካራ ሆንሽ እንኳን አንቺ አላዘንሽ ዋናውና ኢምፖርታንቱ ጉዳይ እሱ ነው። በቃ ማንም ሰውም እንዲህ ነው መሆን ያለበት። በቃ በህይወቱ ምንም ነገር ሀፕን ሊሆን ይችላል። ለተፈጠረው ነገር ቦታ ሰጥቶ ራሱን መጉዳት ምናምን ተስፋ መቁረጥ ማዘን ማርቀስ መደበር ለብቻ መሆን ምናምን የሚባል ነገር በህይወታችን ውስጥ አያስፈልግም። በቃ ማንኛውንም ነገር ስንጀምር ትዳርም ቢዝነስም ምንም ጓደኝነት የትኛውንም ነገር ስንጀምር የሆነ ሰዓት ላይ የሆነ ነገር ሊያጋጥመን እንደሚችል ማመን አለብን። ያ ነገር የገባንበት ትዳር የገባንበት ጓደኝነት የጀመርነው ንግድ የጀመርነው ቢዝነስ የሆነ ሰዓት ሊፈርስ የሆነ ሰዓት ሊበላሽብን ምናምን በቃ ትዳራችንንም ልክ አሁን እነ ሩታና አብርሃም መካከል እንደተፈጠረ አይነት ጉዳይ እኛንም ሊያጋጥመን ይችላል። ስለዚህ ሁልጊዜ ለእንደዛ ነገር ራሳችንን ዝግጁ አርገን ነው ማስቀመጥ ያለብን። ዝግጁነት ያለው ህይወት እንድናዘን አያረገንም፣ ተስፋ እንድንቆርጥ አያረገንም፣ ወድቀን እንድንቀር አያረገንም፣ ብቻችን ቤት ውስጥ እንድንቀመጥ አያደርገንም፣ ድጋሚ አዲስ ህይወትን እንዳንጀምር አያረገንም። በቃ ዝግጁነት ያለው ህይወት ይቀጥላል የሚል የህይወት መርህ ይዞ ነው የሚቀጥለው። በቃ ከሆነ ይሆናል ካልሆነ አይሆንም ማለት ነው። በቃ ያ ማለት ለምሳሌ አንድ 50 ሉክ ደፍተር አለ እንበል። ያ 50 ሉክ ደፍተር ለምሳሌ አንቺ እዚህ ምድር ላይ እንድትኖር የተፈቀደልሽ 50 ዓመት ቢሆን እነዚህን ሁሉ አይነት ታሪኮች አሁን ሩታ ያሳለፈችውን አይነት የህይወት ታሪኮች እስከ በ25 24 23 ዓመትሽ ላይ እስከ 23 ዓመትሽ ከሆነ ያሳለፍሽው ያልኖርሻቸው 27 ዓመት ይቀርሻል ገና። አየሽ 23ቱን ዓመት የመታረም የዝግጁነት የመጠንከሪያ ስተትን የምናውቅበት ወደፊት ደግሞ እንዳይመታን ያ እንቅፋት ራሳችንን ያጠነከርንበት ህይወት አድርገን ነው መመልከት ያለብን። ስለዚህ 27ቱን የህይወት ምዕራፎችን ያልኖርሻቸውን 27 ዓመት ከምታበላሻቸው አሁን 50 ሉክ ልክ እንደ 50 ሉክ ደብተር 23ቱ ላይ የማይሆን ነገር ከሆነ የጻፍሽው ያ 23 ሉክ ማን ነው ማለት ነው? ያንቺ 23 ዓመት ማለት ነው። በቃ ሁላችሁም የራሳችሁን እድሜ ከተቱበት። ይሄን ዓመት እዚህ ምድር ላይ ብቆይ ይሄ አሁን የኖርኩ ተስፋ ያስቆረጠኝ ራሴን እንድጠላ ያደረገኝ የኔ የህይወቴ ትምህርት ቤት ነው። በቃ የኔ የስተት ትምህርት ቤቴ ነው። ስለዚህ 25ቱን ወይ 23ቱን ዓመት የጻፍሽበትን ከ50 ሉክ ደብተር 23ቱን ገንጥለሽ ጣዩ። 27ቱ ላይ ከእንደገና የህይወትሽን አዲስ ምዕራፍ ሀ ብለሽ ጀምሪ። በቃ ቀልድ አይደለም። እንደዚህ በአንድ የምናበላሸው ተስፋ መቁረጥ ውስጥ ዲፕሬሽን ውስጥ የሆነ አይነት ራስ ለማጥፋት አይነት ሐሳብ የምናስብ ሰዎች ገና እዚህ ምድር ላይ እግዚአብሔር 60 ዓመት የምንኖር ከሆነ የኖርነው 25 ዓመት ከሆነ አስቡ ስንት ዓመት እንደሚቀረን። 30 ምናምን ዓመታችንን በአንድ ቀን ለምን እናበላሻለን? የህይወታችን ትምህርት ቤት እናድርገው። እነዛን ያልተሳኩበትን ጋብቻ ያልተሳካበትን
ቢዝነስ ያልተሳካበትን ልፋታችን ያልተሳካበትን ነገር እነዛን የህይወት ትምህርት ቤት እናድርገው። ስለዚህ የምንኖረው ራሳችንን ችለን ስለሆነ ቀጣዩን 30 ዓመት 20 ዓመት እዚህ ምድር ላይ የምንኖር ከሆነ ለዛኛው እንዘጋጅ። እንዴ አንዴ እኮ ነው የምንፈጠረው፣ ድጋሚ አንፈጠርም እዚህ ምድር ላይ። አስቡት፣ አንድ እድል ነው የተሰጠን እዚህ ምድር ላይ እንድንኖር። ያም እድል 50 ዓመት ሊሆን ይችላል፣ 60 ዓመት ሊሆን ይችላል፣ 30 ዓመት ሊሆን ይችላል። በህይወት እስካለን ድረስ እዚህ ምድር ላይ የተሰጠን አንድ እድል ናት። አንዷንም እድል አናበላሽም። የምንችለውን ሁሉ ሞክረን እዚህ ምድር ላይ እንሞታለን። በቃ ሌላው አእምሮ ከሌለው ልክ እንደሌላው እኔም አእምሮ እንደሌለው ሰው ነገሮችን ማድረጉ ለኔ በጣም ከበደኝና ነገሮችን ቶሎ ለማቆም ተገደድኩኝ እንጂ እኔ ብዙ ነገሮችን ለማድረግ ነበር ያሳብኩት። በነገራችን በአጭሩ ማቆምሽ ብዙ ነገር እንድናይም አደረገን፣ ብዙ ነገርም እንድንታዘብ አደረገን። በቃ እኛ ትዳርሽ እንዳትፈጪ፣ ትዳርሽ እንዳታጪ፣ ልጅሽ በአባትና በእናቱ ፍቅር እንዲያድግ ካለን ፍላጎት አንጻር እንጂ እሳት ውስጥ ገብተሽ እንድትኖሪ ማንም ሳይፈልግ በቃ ማንም ሳይፈልግም። እነሱ እንደዛ ነው አይደል የሚሉት ጓደኞቹ። የማትከበሪበት፣ የማትፈልጊበት፣ የማትወደጅበት ቦታ ላይ ልጁን ይዘሽ ያ ሁሉ ዋጋ የከፈልሽለት ባልሽ ቦታ የማይሰጥሽ ነገር ላይ የምትገኝበት ምንም አይነት ምክንያት የለም። በቃ ማን እንደሞተ ትሞቻለሽ እናቴ፣ ሌላው እንደኖሮ ትኖሪያለሽ። ምንም የሚመጣ ነገር የለም። በቃ ብዙ ሰው የትዳር አጋሩን እኮ በእንደዚህ አይነት ምክንያት ብቻ አይደለም የሚያጣው፣ በቃ በሞትም ያጣል እኮ። እያፈቀረ እያጣጣመ ያለውን ትዳሩን ባሏን ሚስቱን በሞት ያጡ ብዙ ሰዎች አሉ። ምንም እንደዚህ ደግሞ የሆነ ውጥንቁጡ የወጣ የረከሰ ነገር ውስጥ ከምትኖሪ 10 እጅ ይሻልሻል። እንኳን ተገላገልሽ። ሰው እየተዋደደ እኮ እየወደዳት ሚስቱን እያፈቀራት ሚስቱን እየወደዳት እየተንሰፈሰፈላት እየሳሳላት ልክ እሷም እንደዛ ለባሏ እየተንሰፈሰፈችለት ፍቅሯን ሳትጠግበው እኮ ሞት ይነጥቃቸዋል እኮ። አንቺ በቁሙ ከሞተ ሰውዬ ጋር ምን አታገለሽ? በቃ አያስፈልግም። በቃ እንደዚህ ፍክት ድምቅ ብለሽ እናቴ ህይወት ይቀጥላል ማለት ነው ያለብሽ እናቴ። መኖር እንደሚቻል ማሳየት አለብሽ። ያለ ወንድ መተንፈስ እንደሚቻል ማሳየት አለብሽ። በቃ ያለ ወንድ እንቅልፍ መተኛት እንደሚቻል ማሳየት አለብሽ። ያው እሱ እንግዲህ ያለ ሴት መተንፈስ ስለማይችል፣ ያለ ሴት መተኛት ስለማይችል በቃ እሱ የሚበጀውን መርጧል። እሱ የራሱን የህይወት መንገድ መርጧል። ስለዚህ አንቺም ማሳየት አለብሽ እንዴት መኖር እንደሚቻል። ከባልም ከምንም በላይ የሆነ ልጅን እግዚአብሔር ሰጥቶሻል። በቃ ከተመ ኦኬ ይሁን ብዬ ትቼ ድጋሚ መቀጠሉ ለኔ በጣም ይከብደኛል። ምክንያቱም የነበርኩበት ሁኔታ እና ያሳለፍኳቸው ነገሮች በፍጹም እኔ እንጃ፣ እኔ ካምሮዬ ልረሳቸውም እኔ እንጃ፣ ሊጠፉም አይችሉም። ምክንያቱም እኔ ሆኜ ነው እንደዚህ ቆሜ ላወራችሁ ሁላ የቻልኩት። በጣም በብዙ መንገድ ብዙ ነገሮችን አስተናግጃለሁ። ማለት አሁን እንደዚህ ቆሜ አልፌ ሳወራው ለተናጋሪውም ለሰሚውም ቀላል ነው የሚመስለው። ማለት እኔ አሁን እንዲህ ቆሜ ሳወራ በቃ ቅልል ምናምን ያለኝ ነው የሚመስለው። ግን ያሳለፍኩትን እኔና የምናውቀው እኔና ፈጣሪ እኔና ቤቴ ነን የምናውቀው ያሳለፍኩትን ነገር። ዝም ብላችሁ ሰው ላይ እጃችሁን ለመቀሰር አትሞክሩ። በእውነት ነግበን የሚባል ነገር አለ። ይሄ ነገር እናንተ ጋር ቢደርስስ፣ ይሄ ነገር እኔ ላይ ቢፈጠርስ? እና በቃ ወቀሳው ኦቨር ስለሆነ ነው ለመናገር። ነገራችን ላይ ብዙዎቻችን የተናደርንባትና ብዙዎቻችን ብዙ ነገር እንድንል ያደረገን ነገር ከአብርሃም እኩል አብረን ስለተሸወድን ነው። በቃ ተናደን ነበረ። ምክንያቱም በቃ አብራችሁ እንድትሆኑ በጣም ብዙዎቻችን ጉጉት ነበረን። ያም ይመስለኛል ብዙዎቻችን ያናደደን። ምክንያቱም ሩታን ከምናቃት ውጪ የሆነችውን ከምናቃት ውጪ ስትሆንብን ያላሰብነውን ስታደርግ ያ ነገር በጣም ብዙዎቻችንን አበሳጨ። ግን ደግሞ በቃ ትክክል እየሰራሽ እንዳልሆነ ከዚህ ረጅም ርቀት መሄድ እንደሌለብሽ አምነሽ በአጭር ጊዜ ውስጥ ማቋረጥሽ ብዙ ነገር እንድንማር ብዙ ነገር እንድናይ አድርጎናል። ሰዎች ምን ያህል ሰውን እንደሚጠሉ የጥላቻን ጥግ አሳይተሽናል። ያ ማለት እንደዛ አልፈልግሽም ብሎ ወደ አንቺ የተመለሰው ባልሽን እንደገና ናፈልግሃለሁ ብላ አንድ ሴት ስትወስደው ውሻን ያደረጋት። በቃ አልፈልግሽም ብሎ ያው ሁሉ ጊዜ ተስፋ አድርጋ ብዙ ነገር ከሱ ጋር አቅዳ ብዙ ነገር እየሆነች የነበረች ሄርሜላን አልፈልግሽም ብሎ በ3 ቀን ወደ ሚስቱ ሲመለስ ምን አይነት የልብ ስብራት ሊደርስባችሁ እንደሚችሉ እወቁት። ሄርሜላ የምርም አብርሃምን አፍቅራው እንዳልሆነ የምታውቁት በዛ ነው። ምንም አልመሰላትም። በማግስቱ መጣች፣ ተተነዋል፣ ይቅር ብለናል ምናምን አሉ። ምክንያቱም እነሱ ኬዛቸው ከሩታ ጋር ስለሆነ እነሱ ሩታን ማናደድ እንጂ አብርሃምን ማስደሰት አይደለም የተያያዙት። ፍላጎታቸው አብርሃም ሳይሆን ፍላጎታቸው ሩታን ማናደድ፣ ሩታን ማስቀናናት ነው። ወሰርንብሽ አይነት ባልሽን ልጇን አትውሰዱባት እንጂ ባሏን 10 ጊዜ ወሰዱት። ምንም የሚፈጥርባት ነገር የለም። እናቴ አመጣ የወለደችው እናቱ ትጨነቅ። አሁን ሩታ የምትጨነቀው አመጣ ለወለደችው ልጇ ነው። በቃ እንደዛ 9 ወር በሆዷ ይዛ በጀርባዋ መተኛት እየናፈቃት ወራቶችን በጎኗ እየተኛች ምቾት ያልነበረበትን የ9 ወር ቀናቶችን ያሳለፈችበት ልጇ ነው የሚጨንቃት እንጂ አመጣ ላልወለደችው ለአብርሃም አባቢ እንደመጣው ተመልሶ ይሄዷል። ቻው ለአብርሃም እናቱ ትጨነቅ።
ሁለተኛ ደግሞ የራሴን ጭንቀት ራሴ ነኝ በቃ የራሴን ችግር ራሴ ነኝ ሶልቭ ማድረግ ያለብኝ ለራሴ ችግር ራሴ ነኝ መፍትሄው መፈለግ ያለብኝ ብዬ ስለማምን በቃ ነገሮችን ለማለፍ ችያለሁኝ። ፈጣሪ ይመስገን ማለት የታመንኩበት ፈጣሪም አልተወኝም አልጣለኝም። በእናንተ ፊት እንደዚህ ብርትት ጥንክር አድርጎ አቁሞኛል። መድኃኒዓለም የተመሰገነ ይሁን እና ማለት በብዙ ሰዎች ሙከራ በብዙ ሰዎች እቅድ ቢሆን ኖሮ እኔ እዚህ ጋር ቆሜ መናገር አልችልም ነበር። ሩታ የምትባል ሴት እዚህ ሚዲያ ላይ አትኖርም ነበር ወይ የሆነ ነገር ሆናለች or something። ግን ይሁን ያለው ፈጣሪ የተመሰገነ ይሁን። ዛሬ ላይ ባለሁበት ነገር በጣም ደስተኛ ነኝ። አሁን ላይ በቃ ሰላም ነኝ። በጣም ሁሉም ነገር ኖርማል ነው ምናምንና ፈጣሪ የተመሰገነ ይሁን። በብዛት ብዙ ሰዎች እኔ ማልቀስ ይሄን ማንባት ይሄን መከፋት ይሄን ማዘን ይሄን ምናምን የሚፈልጉ ሰዎች አሉና እነሱ እያዩ እኔ ግን ፈጣሪ የተመሰገነ ይሁን በደስታ። አረ ለማን ብለሽ እንዴ ለማን አባቱ ብለሽ ታትኛለሽ? ጠላትሽ እርድብን ማለት ይችላል። እዛ ሄዶ ውሃ ይጠጣ በቃ ውሃ ይጠጣ ብለሽ የለ ውሃ ጥጥት ያድርግ በቃ። እናቴ ሰላም ሁኝልን በቃ እውነት ደስተኛ ሁኝልን። አንቺ ምን ፈልገው እሱን ነው ደግሞ እንዴት አባቱ እንዳማረብሽ ጌታን እንዴት አባቱ እንዳማረብሽ እንዴት ድምቅ እንዳልሽ በቃ ሰው አይጥልም ጌታዬ ብሏል እኮ ዘማሪ። ኖራለሁኝ ካሁን በኋላ ምንም አይነት ነገር ህይወቴ ውስጥ እንዲገባ አልፈቅድም። ድጋሚ መጥቶ ምንም አይነት ነገር እንዲረብሸኝ አልፈልግም እና በቃ ፈጣሪ የተመሰገነ ይሁን። እንዴት ነው የሆነ ደግሞ አንድ አላማ ፈጣሪ ይሰጣችኋል አይደለ? የሆነ ስትጨነቁ ነገሮች ጭልምልም ሲልባችሁ ነገሮች በቃ ምንም የተስተካከለ ነገር የሌለ ሲመስላችሁ የተዘጋጋ ሲመስላችሁ መንገዶች በቃ ምንም የሌለ ሲመስላችሁ አንድ ተስፋ ደግሞ ፈጣሪ ይሰጣችኋል። ለሆነ ነገር ለሆነ አላማ መኖር እንድትችሉ ለሆነ ነገር ጠንክራችሁ መቆም እንድትችሉ ያደርጋችኋልና ወሬዋ ራስ እንዴት እግዚአብሔር የተመሰገነ ይሁን። የተባረከ ልጅን ሰጥቶኛል። እግዚአብሔር ክብሩን ይውሰድ። አንዳንድ ክፉ ሰዎች መጥፎ ምኞትን ቢመኙም ነገር ግን እግዚአብሔር አምላክ የተመሰገነ ይሁን። በጣም እኔ እንጃ እንዴት ነው ሰብሮ ቁጭ ሊያደርገኝ ምናምን የሚሞክር አይነት ፈተና ነበር የተፈተንኩት። ነገር ግን ይሄ ነገር አልሆነም። ፈጣሪ የተመሰገነ ይሁን። ዛሬ ላይ ይኸው በደስታ በጤና እናቴ እኔ አንቺ ምንም አትሁኚ ደስተኛ ሁኚ። እነዛ ሰዎች እንደሆነ ካንቺ ራስ ላይ አልወርድ ብለዋል። ንግግራቸው ምናቸው ሁሉ አንቺን ካልነቁ አይሆንም። አንቺ ስማርት ነሽ፣ ንግግርሽ ደስ ይላል። የምሬን ነው የምልሽ፣ ቆንጅዬ ነሽ። በቃ ማንም ሰው ስተት ይሰራል። አንቺም ስተት ሰራሽ። ስተቴን መድገም ስላልፈልግ በስተቴ መቀጠል ስላልፈልግ ያን ነገር በጊዜ አቋርጬዋለሁ ብለሻል። እንኳንም ፈተንሽው፣ እንኳንም ቀለርሽበት። የምሬን ነው የምልሽ። ያቺ 3 ቀን ብዙ ነገር እንድናይ አድርጎናል። በቃ ያቺ የ3 ቀን ፈተና አብርሃም ምን አይነት ሜንታሊቲ፣ ምን አይነት አስተሳሰብ፣ ምን አይነት ወንድ እንደሆነ አይተናል። እንደውም ቴንክ ዩ ለዚህ። ግን የነሱን ደግሞ የተልከሰከሰ ህይወት ደግሞ ላሳያችሁ። አንተ ለኔ ማለት ምንም አላሳየኸኝም ሳይሆን ሴት ልጅ ነኝ። ካንተ ብዙ የምጠብቀው ነገር አለ። እንደዚህ እያሰብኩ እንደዚህ እያፈቀርኩ እንደዚህ ልቤ እየተመለሰልክ ለኔም ደግሞ የሆነ ነገር መታሰብ አለበት። ጭንቅላትህ ላይ ስለኔ የሆነ ነገር ማሰብ ይኖርብሃል አይደል? አብርሽ እንደምወድህ እንደማፈቅርህ ታውቃለህ። ስለዚህ እኔ ደግሞ ላንተ ይገባል ወይም ደግሞ ላንተ ይሆናል ብዬ የማስበውን ነገር ነው ዛሬ ይሄን ሐሳብ ይመጣልኝ። ምክንያቱም ይሄን ነገር ስታደርግ ለወደፊቱም ቢሆን በአንተ በኩል የሚመጣው ነገር ሙሉ ተቀብዬ ምንም በቃ ምንም ይምጣ በአንተ በኩል የሚመጣው ነገር ሙሉ ተቀብዬ አሪፍ ጥሩ ቆንጆ ብልህ ሚስት መሆን ነው የምፈልገው። ገባክ? ውድ ባለቤትህ ነው መሆን የምፈልገው። ታዛዥክ ገባክ? ሀሳብክን መረዳት የምፈልግ ብዙ ነገር ነው ካንተ ጋር ማስበው አብርሽ። ስለዚህ ይሄ ነገር አድርግልኝ ሳይሆን ቢያንስ እምነት እንኳን እንዲሰማኝ እኔም እኮ ሰው ነኝ አይደል? ይከፋኛል። ገባ? አንተ ከምታደርገው ነገር ደግሞ ወይም ደግሞ አንተ እሷ የዋ ስለሆንክ ምናምን ነገር የኔን አንተ ሰላማዊ ታድጋሚ ተመለሳ የምትመጣ አይነት ስሜት ስለተሰማኝ ነው ይሄን ቀለበት አድርግልኝ ያልኩክ። ከዚህ በፊት ፍላጎት ሳይኖር ቀርቶ ሳይሆን ወደዚህ ውሳኔ እንድደርስ ያደረገኝ ይሄ ነው አብርሽ። እኔ እቺ ልጅ በቃ ሩታ በህይወት ካለች እንቅልፍ የምተኛ ራሱ አይመስለኝም። ሩታ ቅዠትም ሆናባታለች። በቃ የቀን ቅዠት ሆናባታለች። በዚህ ደረጃ እንደምትበለጪ በዚህ ደረጃ አብርሃም ሩታን እንደሚያፈቅራት አብርሃም ሩታን በሚያፈቅራት ልክ አንቺን ሊያፈቅርሽ እንደማይችል አይነት አይምሮ ወይ አስተሳሰብ ይዘሽ እንዴት ነው ከወንድ ጋር የምትሆኚ? እንዴት ነው መተሽ እንደዚህ የምትዝረከረኪው? የምሬን እኮ ነው። መዝረከረክ እኮ ነው፣ መልከስከስ እኮ ነው። ቀለበት አድርግልኝ እምነት እንዲኖረኝ። እንዴት በአንድ ቀለበት ነው እንዴ እምነትሽ የምታረጋግጪው? ለአንቺ ቀለበት ነው አይደለ? እሱ በ80 ወረቀት እኮ ተፈራርሞ እኮ ታማኝ መሆን አልቻለም። ቀለበት እኮ እዛም አድርጎ ታማኝ መሆን አልቻለም። ምን አይነት ነው አስተሳሰብ ነው ያለሽ? ቆይ አንቺ አረ ቆፍጠን በይ። ወይስ ሌላ ወንዶች ያቁሻል አንቺ እንደማትሆኚ? ምክንያቱም እዚህ ልጅ ላይ ሙጭጭ ያልሽበት ሞኝ አገኘሻ። ልትመጠምጪው እንደ ሸንኮራ ሞኝ አገኘሽ እንጂ ወንድ ጠፍቶ አይደለም። የሚፈልግሽ ወንድ ያጣሽ ነው የሚመስለው ንግግርሽ እንዳለ። ወይም ወንዶችን አዳርሰሽ የመጣሽ ነው የሚመስለው። ተስፋ የቆረጠች አይነት ሴት በቃ ምን አደርጋለሁ ከዚህ በኋላ እንደሆነ
ስሜም ጥሩ አይደለም፣ ላይፌም ትክክል ላይፌም ተበላሽቷል። ስለዚህ ላይፌንም አበላሽቸዋለሁ። ስለዚህ በቃ ይሄን ልጅ አግብቼ ዝም ብዬ ልኑር የሚል አስተሳሰብ ነው እንጂ ይዘሽ የመጣሽው አፍቅረሽ ወደሽው ምናምን በፍቅር ምናምን እንደሚባለው ሌላ ሰው ወይም አብርሃምና ሩታ እንደጀመሩት አይነት የፍቅር ህይወት አይነት ፍቅር ይዞሽ አይደለም አንቺ። አረ ሴቶች የምሬን ነው የምላችሁ፣ እዚህ ምድር ላይ ስትፈጠሩ ሴቶች ቫልዩ ይዛችሁ ነው የተፈጠራችሁት። በቃ ቫልዩ ይዛችሁ ነው። አንቀባሮ የሚያኖርሽ ሰው ይኖራል። የምሬ ነው። ምንም ባይኖርሽ ሀብታም የናጠጠ ሀብታም የሚያገባሽ ምድር ላይ ነው ያለሽው። ወንዱ ነው ምንም ከሌለው ማንም የማይፈልገው። ወንድ ልጅ ምንም ከሌለው ማንም አይፈልገውም። የወንድ ጓደኛው እንኳን አይፈልገውም። ሴት ልጅ ምንም አይኖራት ራሷን ከጠበቀች፣ የምሬ ነው የምላችሁ፣ ራሷን ከጠበቀች፣ ኩሩ ከሆነች፣ ሴት ከሆነች፣ ይሄ ሴት የሚለው ጽሑፉን አይደለም የምላችሁ፣ በቃ ሴት ሆና አንድ ሴት መሆን ያለባትን ሴት ሆና ራሷን ከጠበቀች፣ የምሬ ነው የምላችሁ፣ ማንም ወንድ መጥቶ ተንበርክኮ ነው ላግባሽ የሚላት። እንደዚህ የተዘረከረከች አይነት ሴት ሆነሽ ማንም ወንድ መጥቶ ነው ላግባሽ የሚልሽ። በቃ ተንከባክቦ አቀማጥሎ የሚያኖርሽ ወንድ ይመጣል። እንደዚህ ሆነሽ ግን አስቢው። እንደዚህ ለምነሽ አስበሽዋል? ሴት ሆነሽ እንደዚህ ለምነሽ ቀለበት ሰርልኝ ሩታ ነገ መታ ልበጠብጠኝ እንችላለች። ሩታ እንዳንቺ የወረደ አይነት አስተሳሰብ ያላት መሰለሽ? ሩታ እንዳንቺ የሰው ትዳር ላይ የምትመጣ አይነት ሴት አረግሻት? አንቺ ነሽ እኮ የተለከሰከሰ ባህሪ ያለሽ። የሰው ትዳር በትነሽ የሰውን ባል ካልወሰድኩ የሚል የሰይጣን ጭንቅላት የተገጠመልሽ ሴትዮ እኮ አንቺ ነሽ። ንግግርሽ፣ ወሬሽ፣ ሁሉ ነገርሽ ሩታ ሩታ። በስማ እኔ አጋንንት ራሱ ከአንቺ ውስጥ ቢጨው ሩታ ብሎ የሚጨው ነው የሚመስለኝ። አስረግጬ የምነግርሽ ደግሞ አብርሃም አይፈልግሽም። የምሬን ነው የምልሽ። አብርሃም መቼም ከአንቺ ጋር አይሆንም። መቼም አፍቅሮሽ ምናምን ነገር ምናምን ትዳሩን ጥሎ የመጣ ወደ አንቺ እንዳይመስልሽ። ድካሙ ደካማ ወንድ ስለሆነ ወደ አንቺ የመጣው። ወደ አንቺ አይነት ሴት ሰው እንዴት ትዳሩን ጥሎ ይመጣል? ያችን የመሰለሽ ከአንቺ ብትበልጥ እንጂ የሚያንስ ቁመና የሚያንስ መልክ የሌላትን እግዚአብሔር ቆንጅዬ ልጅን የሰጠው በሷ በኩል እኮ ነው። እሷን ጥሎ መጥቶ አንቺ ጋር ምናምን ሊጃጃል ተጃጅሏል። መጃጃሉን እኮ ምላችሁ ግን የሆነ ትዳር ምናምን ወፍ አይሆንም እንደዛ። እና ሴቶች ግብራችሁን ጠብቁ። የምሬን ነው ምላችሁ። እንደዛ አይነት የተርከሰከሰ ህይወት ውስጥ እንዳገቡ የሩታ ሰላም መሆን የሩታ ደስተኛ መሆን ህይወታቸውን መጥቶ እናንተን የሚበጠብጥ አይነት አድርጋችሁ አስባችሁ። በስማ ሩታ ከዚህ በኋላ እናንተን በረጅም እንጨት አትነካችሁ። በመጀመሪያ ደረጃ አንድ ነገር ልንገርሽ፣ ቀለበት እምነት ሊሆን አይችልም። ሰው ልጅ ከዛም በፊት ከብዙ ሰው ጋር ያጣላኝ የነበረ ነገር ምን ያቀለህ መተማመን የሚባለው ነገር ነውና የሰው ልጅ ማመንና ለህሊናው መተው በራሱ አንድ ትልቅ ነገር ነውና አሁን ይሄንን ነገር አድርግ ስላልሽ እኔ አላደርገውም። እውነት ትነግርሽ ማለት ነው። ያንቺ እምነት እዛ ላይ ከሆነ አሁንም ተሳስተሻል። የተሳሳተ መንገድ ላይ ስለሆንሽ ያለሽው እኔ ላደርግልሽ አልችልም። ይሄን እርፍ። ስለዚህ ያው ነው የመጣሽው ሀሳብ ለኔ ሁሉም እንትን ያለኝ ነገር የለም። በምን አይነት መንገድ እንደተረዳሽው እኔን በምን አይነት መንገድ እንደተረዳሽኝ አላውቅም። ፍላጎትሽ እስከስቲል ነው ፍላጎትሽ ምን እንደሆነ ራሱ ግልጽ አልሆነልኝም። እሺ ግልጽ ካልሆነልኝ ልንገርህ በደንብ። እኔ ምንም አስቤ እናንተንም የምትተክስበትም እንደዚህ ረጅም ሰዓት የምታስብበት የምትጨነቅበት ነገር አይደለም ያሰብኩት። ግን ደግሞ ከዚህ በፊትም ሆነ አሁንም እንደምታውቀው እንደምወድህ እንደማፈቅርህ እንደማከብርህ ታውቃለህ አይደል? ስለዚህ አንድ ሴት ልጅ ደግሞ ይህን ነገር ስታስብ ወደፊቷን ታስባለች አይደል? አይደል አብርሽ? ታስባለች አታስብም? አዎ ይሄን ወደፊት ሳስብ ምንም አዲስ ነገር የላችሁም እናንተ። በቃ ፈርተሽ ነው ቶሎ በእጅሽ ለማስገባት ቶሎ አብርሃምን በቁጥጥርሽ ውስጥ ለማድረግ ነው። ከዛ በኋላ ምን ልታደርጊው እንደሆነ አይኑ። ከዛ በኋላ እንደዚህ አይነቷ ሄርሜላ እንደማትቀጥል 100% እርግጠኛ ነኝ። እንደውም ከሩታ የበለጠ ማታቃትን አስበ ማታቃትን አይነት ሄርሜላን ነው የምትመለከተው። በነገራችን ላይ አሁን በእጅ አስገብታ ቀለበት አድርጋለ ምናምን የራሷ ካረገች በኋላ እግዚአብሔር ይርዳ። በስማ ጸጉር እዚህ ነው የሚደርሰው። የምሬን ነው የምልህ። እዚህ ጨጓራ ተው በቃ በሽተኛ አድርጋ ነው ተብትባ ነው የምታስቀምጥህ። ያለ ምክንያት አልቸኮለችብህም። ብራዘር ተጠንቀቅ አብርሃም። ይሄ የሚገዛ ነገር ነው፣ ተራ ነገር ነው ቀለበት። እሺ ቀለበት ማለት ትርጉሙን ራሱ ካወቅሽው የልብ መተሳሰር ነው እንጂ የጣት ስለገባ ስለወለቀ አይደለም። የልብ መተሳሰር ደግሞ ከምንም ነገር ይበልጣል። ስለዚህ እኔን አንቺ ከፈለግሽኝ በልብሽ እኔን ለማሰር ሞክሪ፣ በቀለበት እኔን ለማሰር እኔን ለመያዝ እንዳትሞክሪ። አብርሃም ነገ ላይ ጥሩኝ ይሄዳልና ዛሬ ላይ ቀለበት እንዲያደርግልኝ እፈልጋለሁ ብለሽ ውስጥሽን እንዳታሳምኚው። አንቺ እኔን ማሰር ከፈለግሽ በልብሽ ነው ማሰር ያለብሽ እንጂ በተራ ነገር አይደለም። ስለዚህ አሁን ይሄንን አስተሳሰብ ከአእምሮሽ አውጪው። እንዴና አብርሃም ጨምረሻል፣ ወሬ ጨምረሃል አባቤ። ረ ከባድ ነው። ለማንኛውም ይኸውልሽ በእንደዚህ አይነት ነገር አንቺኑ ሊተበትብሽ ነው። ሊተበትብሽ ነው ማለት በቃ አሁን ምናምን ነገር በልብሽ ቀለበት ሰሪኝ ምናምን ብሎ በልቡ ቀለበት በልብሽ እስክታስሪው ድረስ የአንቺ ልብ ውስጥ አብርሃም እስኪገባ ድረስ እሷ አባቴ ታብታ ወፍ ሽባ ያደርግሻል እስከዛ ድረስ።
ከጠገበሽ በኋላ እንግዲህ በቃ ምንም ማድረግ አልችልም ልብሽ ጠበበብኝ መግባት አልቻልኩም ይልሻል። ከዛ ለቅሶ የየልቲ ነው እናቴ። ለማንኛውም በቃ ሴት ነሽ አንቺ ራስሽን ጠብቂ። ለማንኛውም ይሄ አጉልም ማያዛልቅ ህይወት ውስጥ ራስሽን ባዘፈዝፊው መልካም ነው። በቃ ይሄን ልላችሁ ብዬ ነው እነዚህ ልጆች ቪዲዮ ያስገባሁት። ምንም አዲስ ነገር እንደሌላቸው በቃ አሁንም እንቅልፍ የላቸውም ለማለት ነው። ዛሬ የሩታ ወሬ በጣም ተመችቶኛል። ሩታን በእንደዚህ አይነት ሁኔታ ማየቴ ደስ ብሎኛል። በቃ ምን ፈልገው ያንን ነው። እግዚአብሔር ሰላሙን ያብዛላት። ሌላ ምን የምንለው ነገር አለ? ምንም የምንለው ነገር የለም። ለነዚህም እግዚአብሔር ሰላሙን ያብዛላቸው፣ ማስተዋሉን ይስጣቸው። እንግዲህ ከክፉ ሊጠብቃቸው ምንም ነገር አይሁኑ። እንደ ሩታ በንጹህ አይምሮ ቆመው ለመመልከት ያብቃል። ከጭንቀት ሩታ ከምትባል እንደዚህ እያስባለ ከሚያስበረግጋቸው ከሩታ ጭንቀት እግዚአብሔር ይገላግላቸው። ወዳቸዋለሁ። ደግሞ ሩታ ስል የሚደብራችሁ ሰዎች ካላችሁ ምንም ልረዳችሁ አልችልም። በቃ ለእንደዚህ አይነት ጠንካራ ሴት፣ ለእንደዚህ አይነት ጎበዝ ሴት፣ ጎበዝ ወጣት ለዛው ከእንደዚህ አይነት ሴት ጎን ካልቆምን፣ እንደዚህ አይነት ሴቶችን ካላበረታታን ምን አይነት ሴት ልናበረታታ ነው? እንደ ሄርሜላ አይነት ሴት እናበረታታ እንዴ?